የዘወትር የፕሮግራማችን ተከታታዮች እንደምሰነበታችሁ እግዚአብሔርን እናመሰግናለን። ዛሬ የምንገኘው በኖርዝ ካሮላይና በኬሪ ነው ትባሉ አይደለ? እና በጋሽ እንዳልክና በትየመሲ ቤት ነው ያለነው። ለማታውቋቸው ጋሽ እንዳልካቸው አቶ እንዳልካቸው ኪዳነወልድ እና ወይዘሮ መሰረት ጽጌ ይባላሉ። በብዙ ጊዜ በብዙ ዘመን በዝማሬ አገልግሎት በመድራችን ያስነሳቸው ሰዎች ናቸው። ጥቂት እንባባላለን። ጋሽ እንዳልክና ትየመሲ መዝሙሮች አሏቸው። እኛም እንደምታውቁት ዘማሪዎች ነን። ዘማሪዎች ብቻ አይደሉም፣ ባልና ሚስት ናቸው። እኛም ባልና ሚስት ነን እና ዛሬ እነሱ የኛንን አንድ የሚወዱትን መዝሙር ይዘምራሉ። እኛም ደግሞ የነሱን የምንወደውን አንድ መዝሙር እንዘምራለን። አደራ መዝሙር ዜማ ማበላሸት አይቻልም። እግዚአብሔር ይርዳን ነው። ስለዚህ እንግዲህ ለእናንተ ቤት እንግዳ ነን እኛ፣ ለኛ ፕሮግራም ደግሞ እናንተ እንግዳ ናችሁ። ስለዚህ ከእናንተ ነው የሚጀምረው ማለት ነው ከእንግዶቹ እና ያንን እናንተ ያዘጋጃችሁትን ከኛ መዝሙር ዘምሩልናላችሁ። እኛም ደግሞ የእናንተን ዝማሬ እንዘምራለን። ፕሮግራማችን ተከታታዮች እናንተም አብራችሁን እግዚአብሔርን በዚህ ዝማሬ ከኛ ጋር ታመሰግናላችሁ። እግዚአብሔር ይመስገን። ጌታ ስምህ ይክበር አመሰግናለሁ። እኔ ይሁን የለም አልለፋሁም፣ እንዲያው ሰጥተኸኛል አልረሳሁም። ስለዚህ ጌታዬ ለኔ ስላረከው ተረድቻለሁ፣ ስምህን ላክብረው። አድርገህልኛል አይምሮዬ በላይ ጌታ የተባረክ በሰማይ ጌታ የተባረክ በምድር በሰማይ ጌታ የተባረክ በምድር በሰማይ አድርገህልኛልና ለዘላለም አመሰግናለሁ። ለዘላለም አመሰግናለሁ። አድርገህልኛልና ለዘላለም አመሰግናለሁ። አድርገህልኛልና ለዘላለም አመሰግናለሁ። አድርገህልኛልና ለዘላለም አመሰግናለሁ። አድርገህልኛልና ለዘላለም አመሰግናለሁ። አሜን አሜን። እግዚአብሔር ይመስገን። አሜን። እግዚአብሔር ብዙ ያደረገልን ሰዎች ነን። እግዚአብሔር ይመስገን። ከናንተ የምንዘምረው በጣም የምንወደው ብዙ ሰዎችም የሚወዱት ዝማሬ አለ። እሱን ደግሞ እንዘምርላችኋለን። እናንተም ከኛ ጋር ጨረሻችሁ ሲያስደንቅ ስለ ኃጢአት የሕዝብን ኃጢአት አንዴ ለማስገር ኢየሱስ ሕይወቱን ሰጠን በመስቀል ስቅላት። የአዲስ ኪዳን በቅዱስ ካህን የጽድቅ
ካህን አለኝ በላይ በሰማይ የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ ያለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለኝ በላይ በሰማይ ዝና የገነነ በዓለም ላይ መቼ ትመጣለህ ፊትን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እንዳይ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እንዳይ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እንዳይ ማራናታ። አሜን። አሜን። እግዚአብሔር ይመስገን። አሜን። እነዚህ መዝሙሮች የማይሰለቹ ዘመን የተሻገሩ በጣም በልጅነት እድሜያችሁ እግዚአብሔር እነዚህን ዝማሬዎች በእናንተ ውስጥ አስቀምጦ እስከዛሬ ድረስ እንግዲህ እየተዘመሩ ናቸው። እግዚአብሔር ይመስገን። አሜን። ብዙ ጊዜ እኛ ምን እንላለን? እግዚአብሔር በልጅነት የጠራን ብዙ ዘመን ሊጠቀምብን ስለፈለገ ነው። ስለዚህ ሰዎች በለጋነት እድሜያቸው ህይወታቸውን ለጌታ መስጠት አለባቸው ብለን እናበረታታለን እና እግዚአብሔር እናመሰግናለን። ብዙ ሰዎች ይጠይቁናል፣ እናንተ ናችሁ ጌታ ያውቃልና ብሩክታይት ናችሁ የመጀመሪያ ባልና ሚስት ዘማሪያን ይሉናል። እኛ ደግሞ ከኛም ይቀድማሉ እያለን እንናገራለን። እቴ መሰረትና ጋሽ እንዳልክስ ከመጋባታችሁ በፊት ትዘምሩ ነበር ወይ? ከዛ በኋላስ ነው ወይስ ከተጋባችሁ በኋላ ነው ይሄ አገልግሎት የተጀመረው? ጥቂት እሱን ብትሉ ደስ ይለናል። ከመጋባታችን በፊት ነው ጌታ እንዳገኘን ሁለታችን በየፊናችን ያው የዝማሬ አገልግሎት ጌታ ሰጠን። በአንድ ኳየር ውስጥ ታገለግሉ ነበር? በአንድ ኳየር ውስጥ እናገለግል ነበር። በእንደዛ ቆይተን ወደ ትዳር የመጣነው። የሚገርመው ነገር ትላንት ማታ ነው መቼ አንድ ላይ ማገልገል እንደጀመርን መሰረት ያስታወሰችኝ። እኔ በኳየር 1961 በኢትዮጵያ አቆጣጠር ግንቦት ወር ነው ጌታን እንዳገኘው ወዲያው የጀመርኩት። መሰረት ደግሞ በ1962 በመጨረሻ አካባቢ ወደ ጌታ መጣች እና ከዚያን ጊዜ ጀምሮ እሷም ኳየር ጆይን አድርጋ አብረን ጌታን እስከ 1966 ዓመተ ምህረት ስናገለግል ነበር። በኢትዮጵያ አቆጣጠር ነው የምናገረው። እና እንግዲህ ከዚያ በኋላ 1966 ሐምሌ 28 ተጋባን። ከዚያ እንግዲህ እስከ ዛሬ ድረስ እየወደቅን እየተነሳን በጸጋው እዚህ ያለን በጸጋው ጌታን ስናገለግል ቆየን። አሜን። በይበልጥ እኔ እንደው ትንሽ ስለ አዲስ ኪዳን በግ ብትነግሩን ደስ ይለናል። ምክንያቱም የቴዎሎጂ ሰዎችም እንደሚሉት ቴዎሎጂካሊ በጣም በዛ ዘመን በቃ የማደሪያውን ድንኳን በግ ተተካውን ኢየሱስን የሚናገር መዝሙር ነው እና እንደው በጣም እንደዚህ ቤዚክ የሆነ ትምህርት ተምራችሁ ነው ወይስ እንደው በልጅነት በመንፈስ ቅዱስ የመገለጥ ኃይል የመጣ ዝማሬ ነው? ምክንያቱም ኮንቴክስቱን በሙሉ ሊሪክሱን ስታዩት ግጥሞቹ በጣም ጥብቅ ያሉ የትልቅ ሰው መዝሙር ናቸው። እናንተ ደግሞ በልጅነታችን የዘመርነው ትላላችሁ። እሱን ትንሽ ብትሉት ይመስል እግዚአብሔር ይመስገን። እንግዲህ ለዚህ ጊዜ ደግሞ ስላበቃን ታሪኩን እንደዚህ አውርተን አናውቅምና ያው እንዳልናችሁ በልጅነታችን ነው ጌታን ስናገኝ 17 18 አካባቢ ሜቢ እንዳገኘን የእግዚአብሔር ኃይል በጎሬ የነበረውን የመንፈስ ቅዱስ ስራ ያው ብዙ ሰው ያስታውሰዋል። በጣም በሚደነቅ ሁኔታ ነበር በዛ ከተማ የእግዚአብሔር ስራ በቤተ ክርስቲያኒቱ መንቀሳቀስ ሲጀምር እኛም ማናውቀውን ነገር ሁሉ ማድረግ ጀመረ። የመዝሙር አወጣጥ ዘይቤውን አናቅም፣ እንዴት እንደምንዘምርም አናቅም። ግን የእግዚአብሔር መንፈስ ለእያንዳንዱ ለቤተ ክርስቲያን እንደሚጠቅም ስጦታን ሁሉ አከፋፈለ። እንደሚለው በሐዋርያት ስራ ላይ ለእኔም ለወንድሜም የመዝሙርን መድረስን ስጦታ ሰጠ። ያ ነው፣ ሌላ ምንም መልስ የለውምና ያኔ ልጆች ነን እንዳልከውም ቴዎሎጂ አልተማርንም፣ በእምነታችንም ገና ነን። ያንን መዝሙር እንዴት ደረሳችሁ ለሚለው እስካሁን ድረስ እኔም ራሴ
መልስ የለኝም። ለሌሎች መዝሙሮች ታሪክ አለኝ። ይሄ ከሌ ሲሰብክ ሰምቼ ወይ መጽሐፍ ቅዱስ አንብቤ ወይ መንፈስ ቅዱስ በውስጥ አምጥቶ ብዬ የማያይዛቸው ነገሮች አሉ። ይሄ መዝሙር ግን ክብሩ ለእግዚአብሔር እንዲሆን እኔ ቀምሜዋ እንዲህ ብዬም እንዳልን እኔ ማለት አልወድም። ሁለታችንን ልበልና የመንፈስ ቅዱስ ስራ ብዙ ሰው ስለሚጠይቀን እንዴት ነበር ብዬ ብል ኮት ማድረግ የምችለው ነገር አይደለም። ስለዚህ ዝም ብሎ ብቻ መሳሪያ ሆነን በውስጣለ ድንኳን አገልጋይ ቅዱስ ካህን አለን። የኢየሱስ ክርስቶስን ቅዱስ ካህንነት የመገናኛውን ድንኳን የማይጠቀልለው ነገር የለም። እንደ እስራኤል ሕዝብ 40 ዓመት ፈጀበትን ድንኳን በትንሽ አዝማች ውስጥ ብዙን ሐሳብ የአዲስ ኪዳንንና የብሉይ ኪዳንን ጠቅልሎ የሚያሳይ መዝሙር ነውና የእውነት ደግሞ እስከ ዛሬም ስንዘምረው አዲስ የሆነ ጠንከር ያለ መዝሙር ነው። እግዚአብሔር በዛ ዘመን ያፈሰሰውን ጸጋ ትልቅነት የሚያሳይ ይመስለኛል። እግዚአብሔር ይመስገን። እዚች ላይ ላክል ብትፈቅድልኝ እግዚአብሔር ለሁሉም እንደመገለጡ መጠን ነው የሚሰጠው። ግን አንድ ነገር የዚያን ጊዜም አሁንም ቢሆን በእናንተም ህይወት የምንናገረው ነገር አለ። ምክንያቱም በጣም ያስደነቁን የሚያስደንቀኝ መዝሙሮች አሉ። እንዴት ሊያገኙ ቻሉ የሚያሰኙ የሚያስብል እና መሰረትም ይሄን መዝሙር ስትዘምር በዚያን ዘመን የነበረው መጽሐፍ ቅዱስ የመቆፈር በጣም የማንበብ እህል የራብ ያህል ነበረ ምን ራበውና እና ሁሉም እንደዚህ በጣም ግቢያችን በጣም ውብ ነበር። ሜዳ ላይ ቁጭ ብሎ መጽሐፍ ቅዱስ ያሰምራል። በቃ የሚነካውን ቃል ያሰምራል። ቃል ወልድ ነው። እግዚአብሔር ጋር ስንኖር ሰማያዊ መገለጥ ይመጣል። ያ ነው ትልቅ ዕብራውያን ውስጥ ስትሄድ ነው ይሄን ከዕብራውያን ውስጥ የወጣ ቃል ነው እንዳለ ዕብራውያንን የሚገልጥ ቃል ነውና ከዚህ የዚያ ውጤት እግዚአብሔር መንፈስ ቅዱስ ሪቫይቫል one thing የሚሰራው እውነተኛ የሚሰራው ወደ እግዚአብሔር ነው። ለነገሩ ብዙ ሰዎች ምን ይላሉ? አሁን ለምሳሌ ጌታ ነው የሰጠኝ ስንል ዝም ብሎ የሚሰጠን ይመስላቸዋል። ባልተዘጋጀ ማንነት ውስጥ ያስጦታ አይመጣም አይደለም። ስለዚህ አሁን እንዳልከው የመጽሐፍ ቅዱስን የማንበብ ያ ጉጉታችን ለዛ ጸጋ ለማረፊያው ልክ የአውሮፕላን የማረፊያ አይነት ሜዳ እንደተዘጋጀ ብለን ምሳሌ መውሰድ እንችላለን። ስለዚህ እግዚአብሔር ይመስገን በዚህ ዝማሬ ብዙ ሰዎች ተባርከዋል። ዝና የገነነን በዘመርን ቁጥር የላይኛውን ቤት የማይናፍቅ የለም እና መቼ ትመጣለህ። በጣም በእውነት ብዙ ዝማሬዎች አሉ እና በጣም የምንባረክባችሁ ሰዎች ናችሁ። እግዚአብሔርን ስለዚህ ጊዜ እናመሰግነዋለን። ዛሬ ደግሞ እድል አግኝተን እንድናወራ እግዚአብሔር በእናንተ ህይወት የሰራውን በእኛ ህይወት የሰራውን ነገር እንድናወራ እግዚአብሔር እድል ስለሰጠን ጌታ እናመሰግናለን። I
ያዘጋጀነው ጥያቄ አለ። እንደአሁንም ወደዛ ጥያቄ ከመሄዳችን በፊት ጥቂት ስለናንተ አገልግሎት ብዙ ሰዎች አያውቁም። ይሄንን እድል አላገኙም ብዙ ሰዎች ብዬ አስባለሁ። ቀደም እንዳላችሁት እናንተ በጣም የምትሸሹ ሰዎች ናችሁ። ራሳችሁን ማሳየት አትፈልጉም። አሁንም ራሳችሁን ለማሳየት አይደለም፣ ጌታ ግን ምን ያህል ትውልድን እንደተካ ለማሳየት ስለፈለግን ነው። እንደው ጥቂት በዛ ዘመን የነበረውን እንደ ሶሎ እንደ ዱዌት ዘማሪ ሆናችሁ ለሁለት ትዞሩ ነበር። አገልግሎት እንዴት ነበረ? የየራሱ የሆነ ቻሌንጆች አሉ፣ ተግዳሮቶች አሉና እንዴት ነበረ ያኔ የነበራችሁን አገልግሎት ጥቂት ብትነግሩን። ስፔሻሊ በኳየር ውስጥ ነው የተገኛችሁት። ከዛ ከተጋባችሁ በኋላ እናንተ አገልግሎት ወጥቶ ቀጠላችሁ ወይስ ምንድነው የሆነው ታሪክ እዛ ላይ ያለው ብትነግሩን ደስ ይላል። እስከ 1968 ዓመተ ምህረት ድረስ ጎሬ ነበር የተጋባ ነው። 66 ሐምሌ ነው። ሐምሌ 67 እዚያ ነበር። እኔን 68 እዚያ ነበር። 69 መግቢያ ላይ ሴሚናሪ መሄድ ነበረብኝና ወደ ሴሚናሪ ሄድን። ከኳየራችን ጋር ዲታች ሆነ። አሁን ያሉትን ዝማሬዎች በሙሉ ለሁለት መዘመር ጀመር እና በዚያን ጊዜ አዲስ አበባ ሁሉም ኮንግሪጌሽን እናገለግላለን። የኛ ቸርች ቤቴል ነበረ ዋና መሰረታችን፣ ቤቴል መካነ ኢየሱስ ቤተክርስቲያን እና መካነ ኢየሱስ ቸርቾች በሙሉ እንዞራለን። አዋሳም ሄደናል፣ ሐረር ድረስ እንሄዳለን እና ሙሉ ወንጌል ቤተክርስቲያን ብዙ አገልግለናል። መሰረተ ክርስቶስ ብዙ አገልግለናቸዋል። ፕሮግራማቸው በጣም ይጋብዙን ነበርና እንደ ቤታችን ነው። በጣም በአክብሮትና በፍቅር ብዙ ቦታ አገለገል። እግዚአብሔር የከፈተው በር ነበረ። የዚያን ጊዜ ጌታው ቀልና ብሩክታዊት ነበርን ማለት ነው። እና በዘመኑ እግዚአብሔር በየዘመናቱ ሰዎችን ራሱ ያስነሳል። ያንን ዘመናት የመከራን ዘመናት ስደትን ዘመን በዚያ ውስጥ ስናገለግል ነው። በዚያ ነው እንግዲህ አገልግሎታችን የሚታወቀው በአብዛኛው። ልክ ነው። በዚህ በመከራው ዘመን ነበር የኛ አገልግሎት። ከባድ ጊዜ ነው። በጣም 67 ጀምሮ ያለው ነው። አዎ ጎሬ በነበርንበት ጊዜ በብዙ ስደት ቤተክርስቲያናችን ብዙ ችግር ውስጥ አልፋለች። አዲስ አበባን ከመጣን እንደዛው በዛ ውስጥ ነው እንግዲህ ጌታ እኛን ከቦታ ቦታ እየተንቀሳቀስን እንድናገለግል ሲቹዌትድ ያደረገንና ጥሩ ጊዜ ነበረ። ጥሩ እግዚአብሔር የመደበልን ጊዜ ነበረ። እንዳለውም የተወሰነ ጊዜ በዛ ሁኔታ እንድናገለግል እግዚአብሔር አደረገ። ጊዜው ሲደርስ ደግሞ ወደዚህ መምጣት ነበረብን። ምክንያት ነበር ወደዚህም እንድንመጣ እግዚአብሔር የወደደበትና ከዛ ደግሞ ሌሎች ተተኩ። እኛ ደግሞ ወደዚህ መጣን። እዚህ ስንመጣም ለዓላማ ነው። እርግጥ በዝማሬ ብቻም ባይሆን ሌላ የሰፋ አገልግሎትም ደግሞ ነበረ፣ መንፈሳዊ አገልግሎት። ለዛ ሲል እግዚአብሔር ወደዚህ አመጣን። እስቲል አሁንም እናገለግላለን። ለጌታ ያለን ፍቅር ከጥንቱ ይልቅ የደመቀ ነው። ይሄንን እርግጠኛ አድርገን ለሚሰሙን ሁሉ መናገር እንወዳለን። ሰው ስላረጀ መንፈሳዊ ህይወቱ አይሞትም። አንዳንድ ጊዜ ዝም ያልንበት ጊዜ ነበር። ያ ማለት ከጌታ ያለን ነገር ጠፋ ማለት አይደለም። አንዳንዶቹ እነዛ ሰዎች የጠፉ ይላሉ። በእርግጥ ነው ድምጻችን የሚሰማበት ሁኔታ ብዙ ሁኔታዎች አላጋጠሙንም። ግን በዛም ውስጥ ግን ለጌታ ያለን ፍቅር እየደመቀ ጌታን እጅግ እየወደድነው እዚህ ደርሰናል። በድካምም በብርታትም ቢሆንና ጌታ በጌታ ተመርጠን እዚህ በቤቱ ስላቆመን እግዚአብሔር የተመሰገነ። አሜን። አንድ ምስክርነት እንንገራችሁ። እኛ የመጀመሪያ የክፍለ ሀገር አገልግሎት ይሄድ ነው የት ነው? ኤሊባቡር ነበር። ኤሊባቡር ሄደን እዚህ እኮ ነው የመሰረትና የእንዳልካቸው ሀገር ጎሬ እንግዲህኛ በታሪክ በጣም እንወደዋለን። የጎሬ ኳየር፣ የጅማ ኳየር ልጆች ሆነን ሁሉ እንወደው ኳየር ነውና ጎሬን ውሰዱን አልናቸው። እንግዲህ ፕሮግራሙ ሲያልቅ ትሄዳላችሁ ተባልን። እሁድ አለቀ ኮንፈረንሱ። ሰኞ ዕለት ይዘውን ሄዱ የጎሬ ቤተክርስቲያንን ለማየት እና እንግዲህ ብዙ ፈውስ የተደረገበት መንፈስ ቅዱስ እሳት የወረደበት ተብሎ ነው። ትልቅ ቸርች ነው። ጠብቀን ሄድ ነው። በጣም ትንሽዬ የሆነች
እና ተዘግታ የሆነ የመምህራን ይሁን የምናምን መሰብሰቢያ አዳራሽ ምናምን ተብላ ተዘግታለች። በኋላ ዘበኛውን ሄደን ለመናቸው ባኮትን ክፈቱልን አይቻልም አሉ። እኔ አለቆቼ ቆጡኛል አሉ። ግድ የለውም እንደው ክፈቱልን ብለን ለመናቸው። ከዛ ከፈቱልን። ትዝ ይልሻል ሸረሪት በሸረሪት ነው በቃ በጣም ቆሽሿል። እዛ ቀበሌ ወርሶት ነው ቀበሌ ውስጥ ገባን። ምን መዝሙር ነበር እግዚአብሔር ይሰጠን? ትዝ ይልሻል በሩን ክፈትልን በሩን ተቆለፈውን በሩን ክፈትልን የሚል መዝሙር እግዚአብሔር ሰጠን እና ከዛ አዝማቹን ዘመርነው እዛው ዝም ጊታር ይዘን ሄድ ነው እኮ በቃ እዛ ጎሬ ዘማሪያን የዘመሩበት መዘመር አለብን አዲስ ኪዳን ተብሎ የተዘመረበት ቤት ብለን ከዛ ጸለይን። ያኔ የነበሩ ሰዎች በጣም አብሮን ያለቅሱ ነበር። በቃ ሹፌሩ አብሮን ሄዱና ጸለይን ስለዛች ከተማ ስለዛች ቸርች ጸለይን እና በጣም ታሪካዊ ሆነ አገልግሎት እንደነበረ ጎሬ ትዝ ይለናል። እና ግን ታሪኳን እንደሰማናት ትልቅ ሆነ አይደለም የጠበቀችን በጣም ትንሽ በቃ አቧራ የሆነ ቸርች አሁን ተከፍቷል። እሱ ቤተክርስቲያን አሁን ተከፍቶ እንደገና በትልቅ ተሐድሶ ተደርጎ ሰለሞን መቅደስ ታድሳል። አንድ ቅድም የጠቀስኩት በጣም መሰረታዊ የሆነ ነገር ለክርስትና ህይወት መሰረታዊ የሆነ ነገር አለ። ያም መሰረታዊ የሆነ ነገር ከእግዚአብሔር ጋር ያለን ግንኙነታችን ነው። whatever it is የእግዚአብሔር ስራ በእግዚአብሔር መንፈስ ነው የሚሰራው። አምልኮ በመንፈስና በእውነት ነው ይላል። አምልኮ ደግሞ እግዚአብሔርን ከእግዚአብሔር ጋር መኖርን ነው የሚፈልግ። ከእግዚአብሔር ጋር መኖር ማለት ደግሞ እግዚአብሔርን በዚህ ነው የምናገኘው። and በጸሎት በእግዚአብሔር ፊት በመንሆነውና በቃሉ እግዚአብሔርን በመናገኘው ነው የምንኖረው። እዚህ ውስጥ ስንገባ ህይወታችን እዚህ ውስጥ ሲሆን ከእግዚአብሔር ጋር የበለጠ የመታወቅ እድል ያገኘን እግዚአብሔርን ያወቅ አንጨረሰውም። እግዚአብሔርን አውቀን ወደ ጥልቁ እየተጠጋን ነው የምንሄደው። ያን ዘመን ስንቆፍር የነበረው እንደ ኤልያስ እግዚአብሔር ተነስተ ብላ እንዳለው አይነት ዘመን ነበር ያለው። ያን ጊዜ የበላነው እህል ከእግዚአብሔር ማዕድ የበላነው እህል ነው። ዛሬም 40 አመት በትዳራችን ስንት አመት እንደሆነ ታውቂያለሽ መሰለኝ? 41 አመት ውስጥ ነው ያለው። 41 አመታችንን ፊታችን ሐምሌ 28 ነው የምናከብረው። እግዚአብሔር በትዳር ዓለምም በክርስትናም ህይወት እዚህ ያደረሰን በዚያን ጊዜ የበላነው ምግብ ነው። ከእግዚአብሔር ማዕድ አሁንም ከእግዚአብሔር ማዕድ አላቋረጥንም። ያ ባህሪ አላቋረጠም እና ስለዚህ ሰዎች አገልጋዮች the more we get closer we need to be close to God all the time እና ያ እግዚአብሔር በረዳን መጠን ያን ባደረግን ቁጥር ለሚቀጥለው የበረሃ ጉዞ ለሚቀጥለው ውጣ ውረድ ሁሉ አንከር ይሆነናል። አይለቀንም። እንደ ባህር መልህቅ ይሆነናል። ምክንያቱም መርከባችን መናወጧ አይቀርም። ብዙ ተናውጠናልና አይተናልና ግን ክርስቶስ ጌታ ቃሉ ያዘን፣ አገዘን፣ ረዳን እዚህ ያደረሰንና ስለዚህ በቃሉ ውስጥ የምናሳልፈው የምንኖረው ኑሮ ለክርስትና ህይወታችን ለአገልግሎታችን ወሳኝም ራሱ ሙሉ ለሙሉ የቃሉን ሐሳብ ያዘ ይሆናል። ስጦታው የሚያልፈው በቃሉ በኩል ማለት ነው። አገልግሎታችሁ ከልጅነት የተጀመረ አገልግሎት ነው። ነገር ግን ወደ ትዳር ከመጣችሁ በኋላም እያገለገላችሁ ነበር። እስካሁንም እያገለገላችሁ ነው። አገልግሎትና ትዳሩን እንዴት ነው ያስኬዳችሁት? እሺ በተለይም ወደ አሁን ባለንበት እድሜ አካባቢ በውስጤ በኔ በኩል በውስጤ ሁሉ ጊዜ የሚመጣ ነገር አለ። ይሄ ምንድነው? ጌታ ኢየሱስ በተሰቀለ ጊዜ ተፈጸመ ብሎ ሲሞት የእድሜውን ፍጻሜ አልነበረም የሚናገረው። የአገልግሎቱን ፍጻሜ ጨረሱ። የተላኩበትን ከአባቴ የተቀበልኩትን አደራ ምንም ያህል ከባድ ቢሆን አንድም አልቀረኝም ነው።
እና በጣም ልቤን ይነካኛል እና ጨረስኩ ማለት እችላለሁ ወይ የሰው እድሜ የተወሰነ ነው ግን የኔ እድሜ በሚያበቃበት ጊዜ እግዚአብሔር በኔ ውስጥ ያስቀመጠውን ነገር ሰርቼ ጨረስኩ ላለሁ ወይ የሚለው ነገር በጣም ሁልጊዜ በውስጤ እንትን ይለኛል እና ከዚህ የተነሳ ምንም ነገር አገልግሎትም አገልግዬ ቢሆን ምንም በውስጤ አድርጋለሁ የሚል ነገር የለኝም እና ሞር እግዚአብሔር እድሉን ቢሰጠኝ ባገለግል ጉልበት ካለኝ የጉልበትም ስራ ቢሆን ሰውን የመርዳት ሰዎችን እንትን የማድረግ በመንፈሳዊው በስጋዊ ነገር የመርዳት ኢቭን ጉልበት የሚጠይቅም ነገር ውስጥ ኢንቮልቭ እናደርጋለንና ያንንም እንኳን ሳንንቅ ያ በውሃው አጠገብ ሰው ዘመድ ስለሌለው ወደ መጠመቂያው ስላልተወሰደ መፈወስ ስላቃተው ዘገየ ሳይፈወስ ዘገየና ሳይፈወሱ ሳይረዱ የሚቀሩ ውሃው ጋር ፈውስ ይያለ የሚያደርሳቸው ዘመድ ስለሌላቸው ስንቶቹ ይሆኑ የሚለው ውስጤን እረፍት ያሳጣል ቆይ ልስነፍ ባካችሁ አሁንስ ደከሜ ብዬብል ያ ነገር ይዘኛል ምናልባት እኔ በመድከሚ ወይም በመታከቴ መፈወስ ያለበት ወደ ውሃው መግባት ያለበት ሰው ሳይገባ ይቀር ጊዜው ይረዝምበታል የሚለው ነገር አያስቀምጠንም ስለራሴ መናገር አይደለም የሚያተጋኝ ነገር እየነገርኩ ነው እድሜ ቢጨምርም ብዙ ቻሌንጆች ቢኖሩ የጌታ ፍቅር በውስጣችን ያለው ተፈጸመ ብሎ በእግዚአብሔር ፊት ለመድረስ አንድ ጨረሱ እግዚአብሔር ወይ የሰጠኝን ጨረሱ ስራዬን ከቻልኩ እግዚአብሔር ይርዳኝ ሁለተኛ ደግሞ አይኔ ያየ በውሃ አጠገብ ሆኖ ማን ባስገባኝ የሚል ያየ ፊቴን ባዞር ምክንያቶችን ብደረድር ያም ደግሞ እየከበደኝ የምችለው ለማድረግ እሞክራለሁ እና ያ ነው እንግዲህ እግዚአብሔር በትዳርም ውስጥ ሆነን ብዙ ቻሌንጆችም ቢኖሩ አገልግሎታችንን ሳናቆም እግዚአብሔር በረዳን ጸጋ ብዙ እናደርጋለን ለማለት አይደለም እየገፋን ያለው ይሄ ነው አሜን